ሲስተም ኦፍ ሊነር ኢኩዌሽን ኢንቱ ቫሪያብል ነው። ኢንቱ ቫሪያብል አሁን ይሄኛው ኤክስ ኤንድ ዋይ ቱ ቫሪያብል ነው ያለው ማለት ነው። which can be written in this form በዚህ ፎርም ነው የሚጻፈው ማለት ነው። a1x plus b1y is equal to c1 ይችኛዋ ሰከንድ ኢኩዌሽን ደግሞ a2x plus b2y is equal to c2። አሁን ይቺ የተሰጠች ኢኩዌሽን ሶስት አይነት ሶሉሽን ሊኖሩ ይችላል። ኢንፋይናይት ሶሉሽን፣ ኖ ሶሉሽን እንደ ዋን ሶሉሽን። እነሱን በቀላሉ በእንዴት ባጭር ፎርሙላ መለየት እንችላለን የሚለውን ነው ማሳያችሁ። ለምሳሌ ይችኛዋን ኮኤፊሽንቷን ነው የምንጠቀመው ማለት ነው። ይችኛዋን ኮንስታንት ቫልዩ ይችኛዋ a1 a2 b1 b2 c1 c2። አሁን ለምሳሌ ይችኛዋን a1 ኦቨር a2 is equal to b1 ኦቨር b2 is equal to c1 ኦቨር c2። አሁን እንደዚህ ከመጣ ሶስቱም እኩል ከመጣልን ቫልዩ ምን እንለዋለን? ኢንፋይናይት ሶሉሽን ይባላል። ኢንፋይናይት ሶሉሽን ነው የምንለው። እዚህ ጋር ላይ ኖት ኢኳል ቱ ከመጣች a1 ኦቨር a2 is equal to b1 ኦቨር b2 እዚህ ጋር ኖት ኢኳል ቱ ትሆናለች ማለት ነው። c1 ኦቨር c2 እንደዚህ ከሆነች ምን እንለዋለን? እቺ የተሰጠችው ኢኩዌሽን በዚህ ይህንን ፎርሙላ ሳቲስፋይ ካደረገ እዚህ ጋር ላይ እኩል ካልሆነ ምን እንለዋለን? ኖ ሶሉሽን እንላለን ማለት ነው። ኖ ሶሉሽን ዘን ዘ ላስት ዋን እዚህ ጋር ላይ ኖት ኢኳል ቱ ትሆናለች ማለት ነው። ዛት ሚንስ a1 ኦቨር a2 which is not equal to b1 ኦቨር b2 ይችኛዋን። ስለዚህ ይሄኛውን ካላሟላ ወደ ቀጣዩ ወደ ሲ መሄድ አያስፈልግም ማለት ነው። እዚህ ጋር መቆም እንችላለን። እንደዚህ ሲሆን which has one solution ብለን መደምደም እንችላለን ማለት ነው። አሁን የተሰጠን ቫልዩ እዚህ ጋር ላይ ይሄ ያው ጀነራል ፎርሙላው ነው። ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል በዚህ ፎርም ነው የሚጻፈው። ከዚያ ኢንፋይናይት ሶሉሽን የሚሆን ይሄኛው ቫልዩን ሰብስቲቱት ስናደርገው እንደዚህ እኩል ከመጣ ሶስቱም እኩል ከመጣ ኢንፋይናይት ሶሉሽን እንለዋለን ማለት ነው። ካልሆነ ግን እዚች ጋር ላይ ኖት ኢኳል ቱ ከመጣች እዚች ጋር ላይ ኖት ኢኳል ቱ ከሆነች ኖ ሶሉሽን፣ የመጀመሪያው ላይ ኖት ኢኳል ቱ ከመጣልን ዋን ሶሉሽን እንለዋለን ማለት ነው። ይሄ ነው። ያልገባችሁ ጥያቄ ካለ ኮሜንት ላይ መጠየቅ ትችላላችሁ። የሁላችሁንም መልሳለሁ። እንዲሁም በቀጥታ ላይቭ ጎግል ሚት እና ዙም ላይ ከሀገር ውስጥም ከሀገር ውጭም ያላችሁ ተማሪዎች መማር የምትፈልጉ ሰዎች በዚህ ስክሪኑ ላይ በምታዩት ስልክ ቴሌግራም፣ ዋትሳፕ ላይ ልታናግሩን ትችላላችሁ። በቀጥታ መማር ትችላላችሁ ማለት ነው። ኦንላይን ላይቭ ነው የምትማሩት ከመምህራችሁ ጋር እየተያያችሁ ማለት ነው። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ቴንኪው